በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ፣ ክቡራን ምዕመናት ወንድሞች እህቶች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ ዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ወደ ዛሬ ትምህርታችን እንሄዳለን። ባለፈው ሳምንት ንጹህ መኝታ በሚል ርዕስ አራተኛውን ክፍል ተምረን ነበር። ሁለተኛ ዙር የጋብቻ ትምህርትን ማለት ነው። ዛሬ የመጨረሻውን ክፍል እንማራለን። እንግዲህ የጋብቻን ጉዳይ እንማረው ብንል ከዚህ በላይ ብዙ ርቀት መሄድ የሚቻል ርዕሰ ጉዳይ ነው። ግን ያው የተወሰነውን ካየን ደግሞ በቀጣይ ስለ ልጅ አስተዳደግ ስለመሳሰለው ደግሞ አያይዘን መማር እንቀጥላለን። የተወሰኑ ሳምንታት እረፍት ወስደን ሌሎች ጉባኤያትን ትምህርቶችን ከተማርን በኋላ ማለት ነው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። የዛሬ ትምህርታችን ርዕስ ገንዘብና መገነዛዘብ ብለነዋል። ምን አልኳችሁ? ገንዘብና መገናዘብ ልበለው መሰለኝ። ገንዘብና መገናዘብ ብለን ከጋብቻ ርዕስ ጋር የተያያዘ ጉዳይ እናነሳለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። በዛሬ ትምህርታችን ሁለት ቁም ነገሮች ነው የምናየው። እንግዲህ ባለፈው ሳምንት በጋብቻ ሕይወት ውስጥ ከሚፈጠሩ ነገሮች ሰፊ ሰዓት ወስደን ስለ ሩካቤ ነበር የተማርነው። ዛሬ ደግሞ ሁለት ቁም ነገሮችን በሰፊው እናያለን። የመጀመሪያው የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ ያለውን ቃል መነሻ አድርገን የሌሎች ሰዎች ጣልቃ ገብነት የሚለውን ከማየት እንጀምራለን። በጋብቻ ሕይወት ውስጥ እንግዲህ ያነሳናቸው መጋባትና መግባባት፣ ከዚያ በኋላ ወደ ራስ መመልከት፣ በባልና በሚስት መካከል የሚፈጠሩ ግጭቶች፣ እንደዚሁም የሩካቤ ጉዳይን በሰፊው አይተን ነበር። ዛሬ ደግሞ ሁለት ቁም ነገሮች ነው የምናየው። የመጀመሪያው የሌሎች ሰዎች ጣልቃ ገብነት፣ ሁለተኛው ደግሞ ከገንዘብ ጋር የተያያዘ ጉዳይ ነው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ የኦሪት ዘፍጥረት ምዕራፍ 2 ላይ ያለውን የጋብቻን ታሪክ ጠቅሶ በማቴዎስ ወንጌል አስተምሯል። ሲያስተምር ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለት ተባለ፣ ጋብቻ ተመሰረተ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ምን ይላል? ይተባበራል አለ ክርስቶስ። ይጣበቃል የሚለውን የኦሪቱን ይተባበራል፣ ሁለቱም ስንት ስጋ ይሆናሉ? አንድ ስጋ ይሆናሉ ካለ በኋላ ጌታችን ስለዚህ ሰው ያጣመረውን እግዚአብሔር ያጣመረውን ሰው አይለየው ብሎ ተናገረ። ማን ያጣመረው? እግዚአብሔር ያጣመረው። ኦሪቱ ላይ የሌለ ክርስቶስ ብቻ የተናገረው አዲስ ቃል ማለት ነው። እግዚአብሔር አንድ ያደረገውን እግዚአብሔር ያጣመረውን ሰው አይለየው አለ። እንግዲህ ሰው አይለየው የሚያሰኘው ሰው እንደሚለይ ስለሚያውቅ ነው ክርስቶስ ይህን ትእዛዝ መጨመር የፈለገው። አንድ ስጋ ይሆናሉ ካለ በኋላ አንድ የሆኑትን እግዚአብሔር ያጣመራቸውን ባልና ሚስት ሰው እንዳይለያቸው፣ ከመካከላቸው ሰው እንዳይገባ ብሎ ክርስቶስ ተናግሯል። ስለዚህ በጋብቻ ሕይወት ውስጥ ሌላው ችግር ዛሬ በሰፊው ልናየው የሚገባው የሌሎች ሰዎች ጣልቃ ገብነት። ከባል ከሚስት መሃል መግባት ያለበት ማን ብቻ? እግዚአብሔር። ባለፈው እንዳየነው በሶስት የተገመደ ገመድ አይበጠስም የሚል ቃል አለ በጠቢቡ ሰሎሞን ንግግር። በሶስት የተገመደ ገመድ የተባለው ባል ሚስትና መሃል ላይ ማን ሲኖር ብቻ ነው። ሌላ ሰው ከገባ ችግር አለ። ማን ካላችሁ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ብዙ ትዳሮች በሌሎች ሰዎች ጣልቃ ገብነቶች ይፈርሳሉ፣ ፍቺ ድረስ ይዳረሳሉ። ከባልንጀራ ይጀምራል፣ ከጓደኛ የባል ጓደኞች፣ የሚስት ጓደኞች በባልና ሚስት መሃል እየገቡ ሐሳብ እየሰጡ ለምን አትፈታትም፣ ለምን አትፈቺውም፣ ለምን ብለሽ ነው እንደዚህ የምትሆኚው እያሉ ሰዎች ያለያዩአቸው። ባለያዩአቸውም ለመለያየታቸው ግን ብዙ መንገድ የጠረጉ በሚሰጡት አስተያየት ማለት ነው። ባለፈው እንዳነሳ ነው ባልና ሚስት አጥረው ማስከበር አለባቸው እናትና አባቱን ይተዋል የሚለው። ዛሬ ግን የሌላውን ሰው ተጽዕኖም ጥቂት ማየት ያስፈልጋል። ሰዎች እጃቸውን በሰው ትዳር ውስጥ ያስገባሉ፣ ሐሳብ ይሰጣሉ። ከተጋቡ በኋላ እግዚአብሔር አስጠነቀቀን። እግዚአብሔር ያጣመረውን ማን አይለየው? ቤተሰብም ብትሆን
እንዴት የኔ እህት እሱን ታገባለች? እንዴት የኔ ወንድም እሱን ያገባል? ምንለው ማን ደሰትበትን ሰው ሊያገቡ ይችላል። እስኪጋቡም የመንጨርጨር የመናደድ መብታችን የተጠበቀ ነው። ከተጋቡ በኋላ ግን ማን አጣምሯቸው? እግዚአብሔር። ሰው አይለየው፣ ያስጠይቃል። ትዳር ማፍረስ ሰዎች መካከል መግባት በጣም ከባድ ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 33 ላይ ዛሬ ነገ እንሞታለንና እንብላ እንጠጣ ይላሉ ይልና አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋዋል ይላል። ምን አይነት ባልንጀርነት? ክፉ ጓደኞች ጥሩ ባሎችን ወደ ክፉ ባልነት ቀይረዋል። ጥሩ ሚስቶችን ወደ ክፉ ሚስትነት ቀይረዋል። ስለዚህ የባልንጀራ ጣልቃ ገብነት እንግዲህ እኛ ሀገር እውነት ለመናገር በአጠቃላይ ባልንጀራ ብቻ ሳይሆን ከጎጂ ባህሎቻችን ውስጥ የማይነሳ አንድ ጎጂ ባህል እኔ ዛሬ በደንብ መናገር ፈልጋለሁ። ጎጂ ባህሎች ምን ናቸው? የሴት ልጅ ግርዛት፣ ግግ ማስዋጠጥ እና በማያገባው መግባት። በጣም ይሄ መመዝገብ አለበት አደራችሁ ማህበራዊ ባለሙያዎች። በሰው ነገር መግባት በጣም ባህላችን ውስጥ አለ። ስትወጣ ወዴት ነው ይላል፣ ስትመጣ ከየት ነው ይላል። ምን አገባ ይባል ነገር አይደለም። የት ነው የምትሰራው? ምንድን ነው የምትሰራው? ደሞዝ ስንት ነው? ይሄ በሰው ነገር መግባት በጣም መጽሐፍ ቅዱስ ደግሞ ይከለክለዋል። በሰው ነገር እየገቡ መከራን አይቀበሉ ይላል። በማን እየገቡ? በሰው ነገር እንገባለን፣ ሐሳብ እንሰጣለን። እንደዚህ ለምን ይሆናል? በተለይ በጋብቻ ህይወት ውስጥ ባልና ሚስትን ከሚፈታተኑ ነገሮች ሲቆዩ እስካሁን ለምን አትጋቡም? ሲጋቡ ለምን አትወልዱም? ሲወልዱ አሁንም ሌላ ልትወልዱ ነው እንዴ? ሳይወልዱም ሲወልዱም ማለት ነው። በዚህ በጣም ብዙ የሚሰቃዩ ቤተሰብ፣ ጓደኛ፣ ብዙ ፈተና መጽሐፍ ቅዱስ ላይ እንደዚህ አይነት አለ። እዚህ መጽሐፈ ሳሙኤል አንደኛ ሳሙኤል ምዕራፍ 1 ቁጥር 6 ላይ ፍናና የምትባል ሴት፣ በእርግጥ ግንኙነታቸው ሌላ ነው፣ ከጓደኛም ያልፋል፣ እንደ ባላንጣ ናቸው። ሐና ሳትወልድ መካን ሆና በጣም ትሰቃይ ነበር። ሐና ማለት የሳሙኤል እናት ማለት እና ጣውንቷ ፍናና ይላል ታሰቃያት ነበር፣ ታበሳጫት ነበር። ለምን አትወልዱም? ለምን አትወልጅም እያለች በተለይ ወደ እግዚአብሔር ቤት ሄደው መስዋዕት ሊያቀርቡ በሚገባበት ቀን ላይ የበለጠ ታሰቃያት ነበር። እግዚአብሔር የመውለድን ጸጋ ከልክሎሽ አሁን ሄደሽ ልታቀርቢ ነው ወይ ለእግዚአብሔር እያለች ነው። የእመቤታችን ቤተሰቦች ኢያቄምና ሐና ብዙ ስቃይ ደርሶባቸዋል። በሰው ነገር መግባት። ሲያገቡ ሳይጋቡ ሲቀሩ ለምን ቆያችሁ? ሲጋቡ ለመቼ ነው የምትወልዱት? በተለይ ወላጆች ሚስቶችን ያሰቃያሉ፣ ባሎችን ያሰቃያሉ። የማትወልድልህ ከሆነ ለምን አትፈታትም? ዋናው ልጅ አይደለም እንዲህ ነው ምናምን፣ ሌላውን ቤተሰብ እያወዳደሩ በሰው ነገር መግባት በጣም በጣም መቅረት ያለበት እጅግ መጥፎ ባህል ነውና መጽሐፍ ቅዱስ ይህንን አስጠንቅቆ ይናገራል። ወላጆች ልጆቻቸውን የራሳቸውን ህይወት እንዲኖሩ መተው አለባቸው። ብዙ ጊዜ ወላጆች የነሱን ህይወት ያልተሳካውን ነገር በልጆቻቸው ለማሳካት ወይ ደግሞ ልጆቻቸው እንደነሱ እንዲሆኑ ከመፈለግ ከቅንነትም ጭምር በልጆች ህይወት ውስጥ ገብተው ይፈተፍታል ሳያስቡት ማለት ነው። አንዳንዶች ትዳር በእኛ ጊዜ ቀረ፣ ትዳር እኮ እንደዚህ ነው መሆን ያለበት ብለው ለልጆቻቸው የሚመክሩ የልጆቻቸው ትዳር እንደነሱ ጥሩ እንዲሆን ካላቸው ቅን ምኞት ትዳር ላይ ሐሳብ በጣም እየሰጡ ልጆቻቸው በራሳቸው መቆም እንዳይችሉ የሚያስጨንቁ ወላጆች አሉ። አንዳንዶች ደግሞ እነሱ ያጡትን ልጆቻቸው እንዲያገኙ ከማሰብ እኔ መሆን የምፈልገውን ነገር ልጄ እንድትሆን ፈልጋለሁ ከማለት ከቅንነት ግን ውስጡ በጣም ችግር አለ። ልጆች የወላጆች ህልም መጨረሻ አይደለም፣ የነሱን የቆመ ታሪክ ጨራሾች አይደለም። አንዳንዴ ደግሞ እናት በባል ማለት ወላጆቻችን እናታችን በአባታችን ደስተኛ ካልሆኑ እና በባላቸው ሲበሳጩ ያደጉ እናቶች ልጆቻቸው ሲያገቡ ለወንድ ብዙ ፊት መስጠት አያስፈልግም እያሉ ያስጨንቃሉ ያገቡ ልጆቻቸው። ብዙ አትንሰፍሰፊ ለጋብቻ እኔ ቤቴን ስል ነው ወደኋላ የቀረሁት። ይህ በጣም ከባድ ነው። ሁሉም ሰው የሚኖረው የማንን ህይወት ነው? የራሱ። በመጽሐፍ ቅዱስ እናት ለልጇ የራሷን ጉዳይ ማስፈጸሚያ አድርጋ ስትጠቀም የተጻፈ በጣም ድንቅ ታሪክ አለ። ከባድ ታሪክ። ሄሮዲያዳ የምትባል ሴት ነች። የፊልጶስ የተባለው ሄሮድስ ማለት እንግዲህ አጼ እንደማለት ነው። ሄሮድስ ፊልጶስ፣ ሄሮድስ አንቲፓስ ምናምን ይባላሉ። አጼ ገሌ እንደማለት እና የሄሮድስ ሚስት ለመሆን ስትጠባበቅ መጥምቁ ዮሐንስ በትምህርቱ ምክንያት እንዳይጋቡ እንቅፋት ሆኖባቸው ነበር። በኋላ ልደቱን ሲያከብር ሄሮድስ ልደት ላይ ተገኝታ ዘፈን ዘፈነች ነው። ዘፈን ስትዘፍን ደስ አለውና የፈለግሽውን ጠይቂኝ የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። በዘፈኗ ተደስቶ ማለት ነው። ያው በርግጥ መዝሙርም ብዘምር ይሸልማት ነበር። ስለዚህ አሁን ይሄን ከዘፈን ጋር ያያይዘን አይደለም የምንጠቅሰው። እና እቺ ሴት ስታስደስተው ምን ላርግልሽ ግማሽ መንግስቴንም ሲላት ሄዳ ማንን አማከረች? እናቷን።
እንዴ ለምን የመንግስቱን እኩሌታ እኔ እኮ እሱን ባገባው ሙሉ መንግስቱ የኛ ይሆናል እኔ እናትሽ ነግሳለሁ ስለዚህ የመጥምቁ ዮሐንስን አንገት ስጠኝ በይው አለቻት ሄደች የታላቁን ነብይ የመጥምቁ ዮሐንስን አንገት ስጠኝ አለችው ሄሮድስ ለይምሰል አዘነ የመጥምቁ ዮሐንስ አንገት ተቆርጦ በወጪት ተይዞ መጣ ይላል በረከቱ ይደርብን ግን ይህ ህልም የልጅቷ ነው የእናትየው ወላጆች የነሱም ጉዳይ በልጆቻቸው ማየት የሚፈልጉትን ነገር የራሳቸውን ያላለቀ ታሪክ ልጆች ላይ ማስፈጸም እጅግ በጣም አስቸጋሪው ነገር ነው እንደዚሁ እንዲያቱኝ የሚል ምክር ማለት ነው ስለዚህ ወላጆች በልጆች መሃል መግባት የለባቸውም ይህንን ካነሳን ሁለተኛው ነገር ይህ ሲባል ደግሞ ከተጋቡ በኋላ ወላጅን እርግፍ አድርጎ ደግሞ መተው አለብን ማለት አይደለም ባለፈው ስለመተው ስለ ቦርደር ስለ መስራት ምናምን ተምረናል በደንብ ግን አሁን ደግሞ ሰዎች ከተጋቡ በኋላ ወላጆቻቸውን እንዴት ማየት አለባቸው መጽሐፍ ቅዱስ ባል ሚስት ባልን ካገኘ በኋላ ቤተሰቡን እርግፍ አድርጎ እንዲተው አያዝም እንደውም ያስጠነቅቃል በጣም ድንቅ ቃል ልንገራችሁ ከኔ ጋር በሉ ለቤተሰቦቹ የማያስብ ሃይማኖቱን የካደ ከማያምንም ሰው የከፋ ነው ምኑን የካደ ቤተሰቡን የማያስብ ሰው አንደኛ ሃይማኖቱን እንደካደ ሰው ነው የሚቆጠረው ሁለተኛ ከማያምን ሰው ከኤቲስት እግዚአብሔር የለም ከሚልም የከፋ ነው ቤተሰብን ማሰብ መንከባከብ በጣም ያስፈልጋል አለመንከባከብ አግብቻለሁ በሚል ሰበብ ቅድሚያ ሰጣል እንኳን ለትዳር ቀርቶ ለመንፈሳዊ ህይወቴም ቢሆን እኔ ጸሎት ላይ ነኝ እኔ መንፈሳዊ ህይወት ላይ ነኝ በሚል ሰበብ ቤተሰብን ዞር ብሎ አለማየት ያስጠይቃል ያስኮንናል ጌታችን መድኃኒታችን ኢየሱስ ክርስቶስ ማርቆስ 7:12 ላይ አይሁድን ምን ብሎ ገሰጻቸው መሰላችሁ አይሁድ ስለ ወጋችሁና ስርዓታችሁ ስትሉ የእግዚአብሔርን ሕግ ትጥሳላችሁ አላችሁ ምሳሌ አድርጎ የጠቀሰው ምንድነው ሙሴ በኦሪት እናትና አባትን አክብር ብሎ ተናግሯል እናቱን አባቱን የሰደበ ይሙት ይላል የኦሪት ሕግ እናንተ ግን ሕጉን ትጥሳላችሁ አላችሁ ምን ብለን የምትሰው ካላችሁ አንድ ሰው አይሁድ ምን ያደርጋሉ መሰላችሁ ይሄ የቤተ መቅደስ ግብር አለ የሚከፍ ቴምፕል ታክስ የሚባል እና ደግሞ ለመቅደስ የሚሰጥ እርዳታ አለ ያን አንድ ሰው ሊረዳ ቁርባን መባ ሊያስገባ ሲል ለቤተሰቤ ምረዳውን ትቼ ነው ለቁርባን የምሰጠው ካለ ችግር የለውም ቤተሰቦችን ባትረዳም ኃጢያት የለውም ምንም ችግር የለውም ብለው የቁርባን ገንዘብ ያሉ ይቀበሉ ነበር ስለዚህ ክርስቶስ እናትና አባትን ምን በል ተብሏል አክብር የሚለውን ሕግ የቀደመውን ሕግ እንኳን ለወጋችሁ ለስርዓታችሁ ስትሉ ትጥሳላችሁ ብሎ ተናግሯል ወላጆችን መደገፍ ያስፈልጋል ከተጋቡም በኋላ ቢቻል ቢቀያየሩ ጥሩ ነው ወላጅ ቢቀያየሩ ባልና ሚስት ስንት ስጋ ናቸው ብለን ስለዚህ ሚስት የባልን ቤተሰብ ብትንከባከብ ባል የሚስት ምክንያቱም እሷ ቤተሰቧን ብትንከባከብ ለራሷ ቤተሰብ አይደላች ትባላለች ትሳቀቃለች ሚስት ብታረገው ባልም ቢያረገው ለቤተሰቦች ነው ቅድሚያ የምትሰጠው ግን አንድ ስጋ ከሆነ አንድ ቤተሰብ ከሆነ ከተቻለ እሱ የሷን እሷ የሱን ቤተሰብ ቢንከባከቡ እግዚአብሔርም ይወደዋል ጸጋ በረከትም ያገኛሉ በመጽሐፍ ቅዱስ በጣም ጥሩ አማቾች አሉ በመጥፎ ብቻ ሳይሆን በጥሩም የምንጠቅሳቸው ለምሳሌ እዚህ በጣም ወርቃማ ምሳሌ የምትሆነን ሩት ናት መጽሐፈ ሩት የሚባል መጽሐፍ ታውቃላችሁ በሴት ስም ከሚጠሩ መጽሐፍ ቅዱስ ላይ ካሉ መጽሐፍት አንዱ ነው አይሁድ በመከር ጊዜ የሚያነቡት እህል በሚታጨድ በሚወቃ ሰዓት የሚያነቡት ነው ታሪኩ ከዛ ጋር ተያያዥ ስለሆነ ይቺ ሴት ባጭሩ ኖሃሚን የምትባል አማት ነበራት የኖሃሚን ልጅ የዚች የሩት ባል ሞቷል ሁለት ሴቶች ነበሩ ሞዓባውያን ናቸው የኖሃሚንን ወንድ ልጆች ሁለት ወንድ ልጆች አገቡ እየሰማችሁ ነው ስንት ልጆች ረሃብ ተነሳ በረሃብ ምክንያት ሁለቱም ወንድ ልጆች ሞቱ ሁለቱም ወንድ ልጆች ሲሞቱ ኖሃሚን ጠራቻቸውና እነዚህን የልጆቿን ሚስቶች ሩትና ኦርፋ ተብለው የሚጠሩ ማለት ነው ጠራቻቸውና አናገረቻቸው ምን አለች በቃ ሂዱ በአይሁድ ስርዓት አንዲት ሴት ካገባች ባሏ ከሞተ ሌላ ወንድም ካለው እሱ ይወርሳት ነበር ዘር ለመተካት ያገባ ነበር ግን እኔ አርጅቻለሁ ከዚህ በኋላ ወልጄ ለእናንተ ባል የሚሆን ልሰጣችሁ ስለማልችል በሰላም ሂዱ ብላ አሰናበተቻቸው ኦርፋ እግዚአብሔር ይስጥልኝ ብላ ሄደች መብቷ ነው ስላሰናበተቻት ሩት ግን በፍጹም አለች በሄድሽበት አብሬሽ ሄዳለሁ አምላክሽ አምላኬ ሀገርሽ ሀገሬ ህዝብሽ ህዝቤ ይሆናል አለች ሩት ተከትላት ልብ አድርጉ በረሃብ ዘመን ነው ሄደች በጣም ብዙ ታሪኩን ቤት ስትገቡ ወይም ከዚህ በፊትም ያነበባችሁት አላችሁ በጣም ድንቅ ታሪክ ነው ብዙ መስዋዕትነት ከፈለች ምንም አታረግላትም እኮ አማቷ ናት ምን እንደውም የኛ ትርጓሜ ምን ይላል ሩትን ሲያደንቃት ከሞተች አቴቴ ምን አለኝ ካማቴ አትልም ይላል ምን ማለት ነው ሚስቴ ከሞተች በኋላ ካማቴ ምን አለኝ የሚል ሰው አለ አይደል እንደዛ አላለች አረጋዊት ባሮጊት መሆኗን ታውቃለች እንደማትጠቅማት ታውቃለች እንደማትወልድ ታውቃለች
ዘመድ የላትም፣ ልጆቿ ሞተዋል፣ ባሏ ሞቷል፣ ከረሃብ ሀገር ነው የመጣችው። ግን ምንም ቢሆን ልከተላት ብላ ተከተለቻት። አማቷን አልተወችም። እቺ በጣም ድንቅ ምሳሌ ነች በእውነት። ሚስት እንኳን ባሏ በህይወት ኖሮ ቀርቶ ባሏ ከሞተም በኋላ ለባሏ ቤተሰብ እንክብካቤ ማድረግ ግዴታ አለባት። ምን ተጠቀመች ካላችሁ በጣም ባጭሩ ልንገራችሁ። የክርስቶስ አያት ሆነች። ክርስቶስ ከሷ ተወለደ። እሷ የወለደችው እሴይን ነው። እሴይ የወለደው ማን ነው? ዳዊት ነው። ክርስቶስ የተወለደው ከማን ዘር? ከዳዊት ዘር። ስለዚህ አማቾቻችሁን ብትንከባከቡ ይሻላችኋል ማለት ጥሩ። በኋላ የምትማጠብ አሁን እሷ እንደው አስባ አሰላስላ እኔ እሱን ስወልድ ዳዊትን ወልዳለሁ፣ ዳዊትን ስወልድ ዳዊት ወልዶ ብላ ነው አይደለም። የማትጠብቁት ጸጋ አለው ለአማቿ ያሳየችው ፍቅር ማለት። ሴት ልጅ የባሏን ቤተሰብ ብትንከባከብ፣ ባልም የሚስቱን ቤተሰብ ቢንከባከብ ጥሩ ነው። ማርቆስ 1:30 ላይ ቅዱስ ጴጥሮስ አማቱን የሚስቱን እናት አምጥቶ ክርስቶስ ጋር ራስ ምታት ነበረባት ፈውስልኝ ብሎ እንድትፈወስ አድርጓል። ለአማት እንክብካቤ ማሳየት ማለት ነው። ስለዚህ አማቾቻችንን የመንከባከብ ግዴታ አለብን። የመተው እና ዞር ብሎ አለማየት ለጋብቻ ቅድሚያ መስጠት ተብሎ መረዳት የለብን። ብንሰማቸውም እንጠቀማለን። በነገራችን አማቾቻችሁን ስትሰሙ ምክርም አለ፣ ከእድሜ የሚገኝ ጥበብም አለ። ለዚህ በጣም መጽሐፍ ቅዱሳዊ ምሳሌ ከተቀስን ዘጸአት 18:14 ላይ የሙሴን አማት ኢትዮጵያዊውን ዮቶር ታገኛላችሁ። ዮቶር የሙሴ አማት ነበረ፣ የኢትዮጵያዊቱ ሴት አባት ማለት ነው። ዛሬም ዮቶር ምናምን እያልን እኛም ትንሽ እንመካለን እና በታሪክ ትልቅ ሰው ነው ዮቶር። ሙሴን የመከረው ምክር ግን አሁን ድረስ የኤኒ ሊደርሺፕ ወይም የማኔጅመንት ትምህርት ቤት ብትገቡ የዮቶር ሊደርሺፕ ሜተድ ተብሎ ትምህርት ተደርጎ ይሰጣል። ሃይራርኪካል ሊደርሺፕ ተብሎ ምንድነው የሱ አስተሳሰብ? ግማሽ ሚሊዮን የሚያክል ነው እንግዲህ የእስራኤልን ህዝብ። ሙሴ ቁጭ ብሎ ዳኛ ህዝቡ ተሰልፎ ፍርድ ይፈርድ ነበር። ሰዎች ሲጣሉ ሙሴ ቀኑን ሙሉ ስራው መፍረድ ነበር። በኋላ መጣና አየው፣ ምን አለው? የምትሰራው ነገር መልካም አይደለም። ህዝቡ ብዙ ነው፣ አንተ ስንት ነህ? ይሄንን ሁሉ ህዝብ ከምታጉላላ ለምንድነው የማታከፋፍላቸው? 100 አለቃ፣ 50 አለቃ፣ ሺህ አለቃ ብለህ ምረጣ ነው። ከዛ ነው የመጣው ነገራችን ላይ የ100 አለቃ፣ የ50 አለቃ፣ የሺህ አለቃ ብሎ መረጠ። ከዛ ያልተማከለ አስተዳደር ወይም ዲሴንትራላይዝድ የሚባለው ሊደርሺፕ ሜተድ የተገኘው ከሱ። አማቾቻችንን ብንሰማ ጥሩ መሪ መሆን ይቻላል ነው። ለሚስት ብሎ ወላጆቹን የሚረሳ ለባል ብላ ወላጆቿን የምትረሳ ግን ልትኖር አይገባም። ሚስቴን በጣም ስለምወዳት ቤተሰቦችን ዞር ብያ ላይ የሚል ሰው ያስጠይቀዋል፣ ከክርስቶስም ጋር ያጋጨዋል። ባለፈው ስንማር ክርስቶስና ቤተክርስቲያን ናቸው አይደለ? ከባልና ከሚስት ጋር የተነጻጸሩት። የባል ቦታ የማን ቦታ? የክርስቶስ። የሚስት ቦታ የቤተክርስቲያን። ክርስቶስ ለቤተክርስቲያን ካለው ፍቅር የተነሳ እስከ መስቀል ድረስ ፍቅሩን አሳያት። መስቀል ላይ ነው ክርስቶስ የሰርጉ የሚባለው። ዕለተ መራው ወትፍሥሕተ ልቡ፣ የልቡ ደስታ ቀን የሚባለው ዓርብ ዕለት ነው። ክርስቶስ የሸዋ አክሊል የደፋበት ቀን። ለቤተክርስቲያን ያን ያህል ፍቅሩን ሰጥቷታል። ሙሽራው ክርስቶስ ሙሽራይቱን ቤተክርስቲያን ወዷታል። ግን ቤተክርስቲያንን ወደድኩ ብሎ ደግሞ እናቱን አልረሳም። ከመስቀሉ ስር ቆማ ባየ ጊዜ እነኋት እናትህ፣ እነሆ ምንሽ ልጅሻል። ስለዚህ ለሚስት ለባል ያለን ፍቅር ከወላጆችን የሚያስረሳ መሆን የለበትም። ሁለት ቁም ነገሮች እዚህ ላይ ልጨምርና ወደ ሁለተኛው ነጥብ እመጣለሁ። አንዳንዴ ወላጆቻችን እንደምንፈልገው ላይሆኑ ይችላሉ። እኛም እንደሚፈልጉት እንደማንሆነው ሁሉ ማለት ነው። ወላጆቻችንን ምንም አይነት ደረጃ ላይ፣ ምንም አይነት ማዕረግ ላይ፣ ምንም ሀብት ላይ፣ ስልጣን ላይ ብትሆን ወላጆችን መናቅ የለብህም። ማክበር ትገደዳል። ስላገባህ፣ ስለከበርክ፣ ስለወለድክ፣ ስልጣን ስለተሰጠ፣ ሀብት ስለተሰጠ አይደለም። በየትኛውም ሁኔታ ወላጆችን የማክበር ግዴታ እግዚአብሔር ጥሎብናል። ምናልባት ወላጆቻችን የሚያሳፍሩ ሊሆኑ ይችላሉ። የሚያሳፍሩ ማለት ምናልባት ሱሰኞች ሊሆኑ ይችላሉ። ልክ እንደ ኖህ ማለት ነው። ኖህ ሰክሮ ወድቆ ነበር። አልወደቀም? ወድቆ በጣም እንደው ቅዱስ አምብሮስ ምን ይላል? የጥፋት ውሃ ያላሰመጠውን ኖህ አንዲት ኩባያ ወይን ጠጅ አሰመጠችው። እርቃኑን ወድቆ ነበረ። ካን ዘበጠበት መጥቶ ይሁ ኑ ተመልከቱ እያለ ቀለደበት። ሴምና ያፌት ግን እርቃኑን ምን አሉ? ሸፈኑ። ወላጆቻችን የምናፍርበት ጸባይ ሊኖራቸው ይችላል። ንግግራቸው ላይጥመን ይችላል። ሱስ ሊኖርባቸው ይችላል። ክፉ አመል ላይማሩ ይችላሉ። ሰው ፊት ለማቅረብ የሚያሳፍር ነገር ሊያሳዩ ይችላሉ። ግን ወላጆቻችን ናቸው። ይሄ የሚቀየር እውነት። ጨቅጫቃ ሊሆን ይችላል። አንዳንዴ እኔ እኮ እናቴን አባቴን አልጠላም አከብራለሁ፣ ግን አልከበር ሲልስ ይላል አንዳንድ ሰው። ወይ ደግሞ በጣም አስቸጋሪ ጸባይ ያላቸው ወላጆች ሊኖሩ ይችላሉ። እየሰማችሁ ነው?
አስቸጋሪ ጸባይ ወላጆቻችን ሊኖራቸው ይችላል። ግን እኛም እኮ እንዴት ሆነን እንዳደግን ትንሽ ወደ ኋላ ሄድ ብሎ ማስታወስ አይገባም። ወላጆቻችን የሚናገሩት አልጥመን ካለ ትናንትና እኮ ሽንት ቤት ሄደን መጸዳጃ ማንጠቀምበትም የህፃንነት ጊዜ ነበር። አልጋ ምናበላሽበት አልነበር? ያን ጊዜ ልብስ የሚቀይሩ የሚያጥቡ የሚንከባከቡ እነማን ናቸው? ስለዚህ ተራ አለው ማለት ነው። ምናልባት የነገርናቸውን ነገር 30 ጊዜ ጠይቁን ይሆናል። ህፃን ሆነን እኛም አድርቀናቸው 30 ጊዜ ታግሰው አሳድገውናል። ይህንን መርሳት በጣም እግዚአብሔር በጣም የሚያዝንበት ነገር ነውና ክብር ከፍ ባለ ቁጥር ወላጆችን መደበቅ ማፈር በወላጆች አንዳንድ ሰው በተለይ በስልጣን በሀብት ከፍ እያለ ሲመጣ ወላጆቹ ስማቸው እንዲነሳ የማይፈልግ ሰው አለ። በመጽሐፍ ቅዱስ ሰሎሞን ያደረገው በጣም ድንቅ ነው። ንጉስ ሰሎሞን እንግዲህ እንደሱ የነገሰ የለም፣ እንደሱም ተንቀባሮ የነገሰ ንጉስ የለምና ንጉስ ሰሎሞን በዙፋኑ ሳለ እናቱ መጣች ወደ ቤተ መንግስት ይላል። ሰሎሞንም ተነሳና እናቱም ተቀበላት፣ ሳማትም፣ ወንበር አስመጣላት፣ በቀኙ አስቀመጣት። ትንሽም ለምን ልመና አለኝ አለችው። እናቴ ሆይ አላሳፍርሽምና ለምኝ አላት። እናቱ ንጉስ ሆኖ አላፈረም በእናቱ። አረ ከሱ ደግሞ የሚብሰው ያዕቆብ ነው። ማን ነው? ዮሴፍ ነው። ዮሴፍ እንደምታስታውሱት ወንድሞቹ ሸጠውት ወደ ግብጽ ሄደ። በእግዚአብሔር ጥበብ የግብጽ ንጉስ ከሱ በታች ያለ ትልቅ ባለስልጣን ሆነ። ከዚያ በኋላ ረሃብ ተነሳ፣ ወንድሞቹ መጡ። የምታውቁት ታሪክ ነው። መጨረሻ ላይ አባቱ መጣ፣ ያዕቆብ መጣ። እንግዲህ ያዕቆብና ወንድሞቹ ሲመጡ ጥሩ ለብሰው ሰውነታቸው አምሮ አይደለም የመጡበት። ዋና ምክንያት ምንድነው? ተርበው። ስለዚህ ከስተዋል፣ ገርጥተዋል፣ ያሳፍራሉ። በስጋዊ አይን ካየነው ወላጆቻችን ጥሩ አምሮባቸው ለብሰው ቢታዩልን ደስ ይለናል በሰው ፊት ስናቀርባቸው። ግን ከስተው ጠቁረው ነው የመጡት። ወስዶ በፈርዖን ቤተ መንግስት አቀረበው ይላል አባቱ። በማን ፊት? ፈርዖን ፊት ወስዶ አቀረበው፣ ንጉሱ ፊት። ስለዚህ እንደው ዮሴፍ አይነት ስልጣን እንደሌለ የታወቀ ነው። ግን ቢኖርህ እንኳን ቤተሰቦችን ከፍ አድርገህ ማሳየት አለብህ። ይህን የምናደርግበት መንፈሳዊ ልቦና ይስጠን። ይህን በደንብ የምናገረው በጣም ይሄ ችግር ስላለ ነው። በወላጆቻቸው የሚያፍሩ፣ በአባታቸው እየኮሩ በእናታቸው የሚያፍሩ፣ በእናታቸው እየኮሩ በአባታቸው የሚያፍሩ ሰዎች አሉ። ክርስቶስ ይህን አላደረገም። በሰማያዊ አባቱ ክብር እንደሰጠ ከምድር ለወለደችው እናቱ ምን ሰጥቷል? ክብርን ሰጥቷል። ለአባቱ ታዟል። እስከ ሞት የታዘዘ ሆነ። ለእመቤታችንም ታዟል። ይታዘዝላን ነበር ይላል አይደል? ይህን ማድረግ መቻል አለብን። አንድ ልቦለድ ልጠቁማችሁ ነው፣ በጣም ጥሩ ስለሆነ። የልምዣት የሚል ልቦለድ ምናልባት ያነበባችሁ ካላችሁ። የላችሁም? እሺ፣ አልተወለዳችሁም። ድሮ እኛ እያለን ማለት ነው፣ እናንተ ህፃን እያላችሁ። የልምዣት የሚል መጽሐፍ ሐዲስ ዓለማየሁ የጻፉት በጣም ሞራል ያላቸው ልቦለዶች ውስጥ ነው የሚጠቀሰው። እና ታሪኩ በጣም ባጭሩ ስነግራችሁ ምንድነው፣ አንድ ልጅ እናቱ ሰው ቤት እየሰራች ነው የምታሳድገው። በጣም ብዙ ዋጋ ከፍላ ለፍታ፣ እንግዲህ ሰው ቤት ስራን ታውቁታላችሁ። ሰው ቤት ልብስ እያጠበች ምን እያለች ነው የምታሳድገው። እና የምታስተምረው ግን በጣም የተንደላቀቀ ትምህርት ቤት ነው፣ አዳሪ ትምህርት ቤት። በኋላ ደግሞ ሊሴ ገብረ ማርያም ታውቁታላችሁ፣ ሊሴ አይደል? እና በፍሬንች ነው የሚማረው። እና ትምህርት ቤት ላሉ ጓደኞቹ ግን እናቱን የቤት ሰራተኛችን ነች ብሎ ነበር የሚያስተዋውቀው። እና ታሪኩ ሲያልቅ ያን በማድረጓ እስከትጸጸት ድረስ በጣም አሳፋሪ ነገር አድርጎባት ምናምን። ስለዚህ ራሳችንን እንደዚህ አይነት ቦታ ላይ አምጥተን ወላጆቻችን ምንም ቢሆኑ ማክበር ይገባል። ይህን ለማድረግ እግዚአብሔር ልቡና ያድለን። የመጨረሻው ነጥብ ወላጆቻችንን መርዳት ከጋብቻ በኋላ አለብን። ወላጆችን ግን የቤት ሰራተኛ ማድረግ ደግሞ በጣም ያስጠይቃል። እርግጥ ነው ወላጆች ለኛ ካላቸው ፍቅር የተነሳ ልጆቻችንን ቢያሳድጉ ደስ ይላቸዋል፣ እኛም ደስ ይለናል አይደለም? በአያት ልጅ እጅ ያደገ ልጅ ጥሩ ነው የሚሆነው። በመጽሐፍ ቅዱስ ጢሞቴዎስ የተገኘው ከአያቱ ስር ተምሮ ነው። ስለዚህ አያትን ከልጆች ማገናኘት ጥሩ ነው፣ በጣም ጥሩ ነው። ምክንያቱም ልጅን ከማህበረሰብ ጋር ከዘመድ ጋር ማሳደግ አስተሳሰቡ ላይ በጣም ጥሩ ተጽዕኖ አለው። ነገር ግን ወላጆቻችን ምንም ቢሉ ደግሞ ቢያንስ የጉልበት ስራ መቀነስ፣ እንደ ቤት ሰራተኛ እንዲያገለግሉ አለማድረግ ኃላፊነት አለብን። እነሱም ቢሉም እንኳን ማለት ነው። ምክንያቱም የቤት ሰራተኛ አንደኛ ደሞዝ አለው። እናት አባት ግን ለልጆቻቸው ከሰሩ አይከፈላቸውም። አልተስማማኝም ብለው ይወጣሉ። ተያዥ ምናምን ጠርተው የበለጠ ነው የሚሰቃዩት። የቤት ሰራተኛ ላይ ከሚደርሰው በደል በላይ
ለልጆቻቸው ፈቃደኛ ሆነው የሚሰሩ ወላጆች ላይ ድካም አስቡት። እኛን አሳድገው ድጋሚ ደግሞ ሌላ ሁለተኛ ትውልድ ላይ ጉልበት ሊያፈሱ ማለት ነው። ይሄንን እንደው ወላጆች እምቢ ብለዋችሁ የሚያደርጋችሁ የምታደርጉ ሰዎች እንደው ለማሸማቀቅ ሳይሆን አስቡበት። እረፍት ማድረግ አለባቸው ወላጆች። መከበሪያ መጦሪያ ጊዜ ያስፈልጋል። አያስፈልጋቸው? አዎ ያስፈልጋቸዋል። ወላጅን እንደ ባሪያ የሚያሰራ የሚያዛል መጽሐፍ ቅዱስ ይህን እንዴት ይላል መሰላችሁ? እስቲ እነዚህ ጥቅሶች ዋቸው። ዘፍጥረት 37 ቁጥር 10 ላይ ዮሴፍ ህልም አልሞ ነበር። እንግዲህ መጽሐፍ ቅዱስ ላይ በጣም ህልም ካለሙ የመጀመሪያ ሰዎች አንዱ ነው ዮሴፍ። ወንድሞቹ ያስቀየመ ህልም አልሟል እና ሁለተኛው ህልም ምንድነው? ፀሐይ፣ ጨረቃ፣ ከዋክብት ሲሰግዱልኝ አየሁ የሚል ህልም ነበር ያለው። 11 ከዋክብትና ፀሐይና ጨረቃ ሲሰግዱልኝ አየሁ አለ። ያዕቆብ ምን አለው መሰላችሁ? ያለምከው ምን አይነት ህልም ነው አለና እኔና እናት መተን ልንሰግድልህ ይሆን አለ። ማናማ መተን የማይሆን ነገር ነው። ለእናትና ልጅ እናትና አባት እንዴት ለልጅ ሊሰግዱ ይችላሉ አለ። ይሄ የማይታሰብ ነገር ነው። ወላጆቻቸውን የሚያሽቆጠቁጡ ሰዎች ግን ከዚህ ጥቅስ ጋር እየተጋጩ ነው። እኔና እናት ላንተ እንሰግዳለን አይደል? የማቴዎስ ወንጌል ምዕራፍ 22 ቁጥር 45 ደግሞ ክርስቶስ አይሁድን ካሳፈረባቸው ክርክሮች አንዱን እናገኛለን። ክርስቶስ እንግዲህ ምስጢረ ሥላሴን ስለማያምኑ አይሁድ መስቀለኛ ጥያቄ እየጠየቀ ያፋጥጣቸው ነበር። እንግዲህ አይሁድ ቃል በቃላቸው ነው የሚያውቁት። መዝሙረ ዳዊት በደንብ ያውቃሉ በቃላቸውና ከዳዊት እየጠቀሰ በጣም ብዙ ነገር አሳምኗቸዋል። አንዳንዴም ተናደው ይሄዱ ነበር። ለምሳሌ ክርስቶስ መስቀል ላይ ሆኖ አምላኬ አምላኬ አላችሁ እስቲ በሉ አምላኬ አምላኬ ለምን ተውከኝ? ይሄ መዝሙር 21 ነውና አይሁድ ስርዓት መሰላችሁ። ዳዊት ሲደገም ሊቀ ካህናቱ ይቆምና የመጀመሪያውን ይላል፣ ከዛ ከስር ያለው ሌሎቹ ይላሉ። ማስተዛዘል እንደምንለው እንደኛ ማለት ነው። እና ክርስቶስ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ የምትለዋን ብቻ ጮኸ። ከዛ በኋላ ያለውን እነሱ ያውቁታል በቃላቸው። ከዛ በኋላ ያለው ወረድ ስትሉ እጅና እግሬን ቸነከሩኝ ይላል። ውሾች ከበቡኝ ይላል። ምኖች ከበቡኝ? ስለዚህ ማን እንደሆኑ ገባቸው ማለት ነው አይደል? አዎ እየነገራቸው ነው። በዚህ አሁን በተቀስኩላችሁ ማቴዎስ ወንጌል ምዕራፍ 22 ቁጥር 45 ላይ ደግሞ ምን አላቸው? ዳዊት በመዝሙሩ ጌታ ጌታዬን ጠላቶችን ከእግርህ በታች እስካደርግልህ ድረስ በቀኝ ተቀመጥ አለው የሚል ቃል አለ። በሉ ጌታ ጌታዬን። ስንት ሰዎች አሉ? ጌታና ጌታዬ። ስለዚህ ምን አላቸው? ዳዊት ጌታ ጌታዬን ያለው ለማን ነው? ለልጁ ነው ወይ ሰሎሞን ነው ካላችሁ፣ ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ሊሆን ይችላል? አባት ልጁን ጌታ ብሎ ሊጠራው አይችልም። ለምን ፈለኳት? እኔ ወላጆቻችንን ጌታዬ ብለው እንዲያስተናግዱ ማድረግ የለብንም። ይህን ከማድረግ እግዚአብሔር ይሰውረን። ወደ ሁለተኛው እንምጣ። ሁለተኛው በጋብቻ ውስጥ ለብዙ ትዳሮች ፈተና የሚሆነው የገንዘብ ጉዳይ ነው። ከሩካቤ ቀጥሎ እንደውም በጣም ብዙ ትዳሮች የሚፈተኑት በገንዘብ ነው። የመጀመሪያው ከጋብቻ በኋላ በተለይ ያለው ዓመት ደግሞ አንዱ ፈተና ገንዘብ ነው። ምክንያቱም ብዙ ጊዜ እኛ የምንዘጋጀው ለመሰረግ እንጂ ተጋብቶ ለመኖር ስላልሆነ ያለንን ለረጅም ዓመት የለፋንበትን ገንዘብ በሰርግ ላይ ኢንቨስት ስለምናደርገው፣ ኢንቨስት እንኳን ለማለት ይቸግራል። አፈር ድሜ ስለምናበለው ነው የሚባለው። ኢንቨስት እኮ የምትለው ሲያመርት ነው አይደል? ከፎቶ ለማያልፍ ነገር። ስለዚህ ኢንቨስት አልለውም እሱ እና ካወደምነው በኋላ የሚመጣው ጊዜ በገንዘብ መፈተናል። ገንዘብ ፈተና ይሆናል፣ ምንም ጥርጥር የለውም። ባልና ሚስት በማግኘትም ይፈተናሉ፣ በማጣትም ይፈተናሉ። በማግኘት የተበተኑ ትዳሮች አሉ። ብዙ ባልና ሚስት እኛ ድሮ ድሆች እያለን በትንሽ ጎጆ ስንኖር ፍቅር ነበረን፣ ካገኘን በኋላ ግን እንዲሆናብኝ ብለው ማግኘት ያለያቸው ባልና ሚስት አሉ። በሌላቸው ጊዜ ፍቅር የነበራቸው፣ ልክ ሲኖራቸው ግን ገንዘቡ ሲመጣ፣ ምግቡ ሲቀየር፣ ስራው ሲቀየር፣ የኑሮ ደረጃው ከፍ እያለ ሲመጣ፣ ጓደኞቻቸው የሚውሉበት ቦታ ሲቀየር በገንዘብ ምክንያት ተፈትነው በማግኘት የጠፉ ሰዎች አሉ። በማጣት ደግሞ የተለያዩ አሉ። በገንዘብ ባላቸው ጊዜ ተጋብተው። ለዚህ ነው ጠቢቡ ሰሎሞን አቤቱ አለ እጅግ ባለጠጋ አታርገኝ፣ እጅግም ድሃ አታድርገኝ፣ እንዳልጠግብ እግዚአብሔር ማን ነው እንዳልን፣ ደግሞ እንዳልሰርቅ በሐሰትም እንዳልብን። ባለጸግነት ወይም ሀብት ፈተና ይሆናል። በጋብቻ ውስጥ ትልቅ ፈተና ይሆናል እና
ቅዱስ ዮሐንስ አፈወርቅ ወይም የቤተክርስቲያናችን ትምህርት በአጠቃላይ ገንዘብ ላይ ምንድነው ያለን አመለካከት? እኛ ገንዘብን አንጠላም። ማደራችሁን ይሄን በደንብ እንደው መናገር ፈልጋለሁ። አንዳንድ ጊዜ ቤተክርስቲያን በቃ ሀብትን ንብረትን የማትወድ የሚመስለው ሰው አለ። መቸገር ክርስትና የሚመስለው ሰው አለ። አይደለም። ገንዘብን መውደድ የኃጢአት ሁሉ ስር ነው የሚለው መጽሐፍ ቅዱስ። እስቲ በሉ ገንዘብን ምን ማድረግ? ገንዘብ የኃጢአት ስር ነው አይልም። ገንዘብን ምን ማድረግ? መውደድ ነው እንጂ ገንዘቡ አይደለም ችግሩ። ችግሩ ያለው መውደዱ ላይ ነው። በሌላ ቦታ ጌታ ምን አለ? ለሁለት ጌቶች ልትገዙ አትችሉም፣ ለእግዚአብሔርና ለገንዘብ ልትገዙ አትችሉም ማለት። ሁለት ጌቶች የተባሉት ማና ማን ናቸው? እግዚአብሔርና ገንዘብ ጌታ ነው እንዴ? ክርስቶስ ግን ጌታ ለምን አለው? ለአንዳንድ ሰዎች ገንዘብ ጌታ ስለሆነ ለገንዘብ የማያረጉት ነገር ስለሌለ ነው ጌታ ያለው። በሁለት እግር አለኝ ተብሎ ለዛፍ አይወጣም፣ ለገንዘብና ለጌታ ልትገዙ አትችሉም ማለት። ስለዚህ ገንዘብን ሳይሆን ገንዘብን መውደድን ገንዘብን ጌታዬ ማለትም ነው የሚጸየፈው እግዚአብሔር። ድህነትን እና ባለጠግነትን የእግዚአብሔር ውሳኔ አድርጎ ማሰብም ሌላው ስህተት። ድሃ አድርጎ የፈጠረው ሰው የለም። ይህንንም በደንብ ማወቅ አለብን። አንዳንዴ 40 ቀን እድሌ ነው ድሃ አድርጎ የፈጠረኝ ብሎ የሚጽናና ሰው አለ። ከድሃ መወለድ እሱ እድል ነው ማለት የ40 ቀን በለው እሱ የምንም ቀን ብቻ ድሃ ሆነ ከድሃ ቤተሰብ መወለድ እድል ነው። ድሃ ሆኖ መሞት ግን ያንተ ውሳኔ፣ አንተ ነው ያመጣው። የ40 ቀን እድል የሚባለው ሲባል ትሰማላችሁ አይደል? በነገራችን ላይ በጣም ድንቅ ጉዳይ ነው። ቅዳሴያችን በ40 ቀን ስለ 40 ቀን እድል ቅዳሴ አትናቴዎስ ምን ይላል? በ40 ቀኑ ድሃም እንዲሆን ባለጸጋም እንዲሆን ታደርገዋለህ ይላል። በስንት ቀኑ? እንዴት ነው የነገር ታዲያ? የ40 ቀን ጉዳይ ማለት ምንድነው? ሳይንሱም እንደሚያምነው 8 ሳምንት ማለት ጽንሱ አካሉን ሁሉ የሚጨርስበት ነው። ሁሉም እንግዲህ እጅ እግር ሳይኖረን ነው የምንቆየው አይደለ? ያ ፕሮግረስ አልቆ 8 ሳምንት ሲሆነው 40 ቀን ሲሆነው ልጁ ጨርሷል። ከዛ በኋላ ሆድ ውስጥ ስራው ምን ማድረግ ብቻ መጠን ብቻ ነው የሚጨምረው እንጂ አዲስ አካል የለም። የ40 ቀን እድል ማለት ደሃም ልትሆንበት ባለጸጋም ልትሆንበት የምትችለውን አካል ሰጥቷል። ያን የጨረሰው እግዚአብሔር ምን ሰጥቷል? ከዚህ በኋላ ውሳኔው ማን ነው? ያንተ። ገብቷችኋል አይደል? እንጂ ድሌ ምናምን ብሎ ነገር የለም። መጽሐፍ ቅዱስ ይህንን አይልም። በጣም እንደው ይህን መጠን ድህነትን የማወደስ ችግር አለብን እንዴ አንዳንዴ። በቃ የኔ ደሃ የሚሉ ዘፈኖች አሉ። እኔ ዘፈን ጥሩ የለውም ግን አውቆ የደህየ ይመስል ማለት ነው። በስኬር ሲቲ ትወዳደሳለህ እንዴ ማለት እጦትን እንደ ውበት ማለት በፍጹም። ባለጠጋ ነው እግዚአብሔር ነው አይደለም? ነው። ሁሉ የሱ ነው፣ የሱ ሀብት ነው፣ የሱ ንብረት ነው። ባዕል ነው እግዚአብሔር። እንደውም ባለጸጋ አይባልም እግዚአብሔር። ባለጸጋ ማለት በጸጋ ሀብታም የሆነ ማለት ነው። እግዚአብሔር ግን ባዕል ነው፣ ራሱ ሀብት ነው፣ ሀብት ነው። ድህነትን ማወደስ። አሁን የገና በዓል እናከብራለን። ስለኛ ባለጠጋ ሲሆን ምን ሆነ? ድሃ ሆነ እንጂ ድሃ ሆኖ አይደለም። ባለጠጋ እኮ ነው መርጦ ስለኛ ምን ሆነ? በማጣት አይደለም። ልብ አድርጉ። ስለዚህ ያለመ ነው። አሁን አንዳንድ ሰው የሌለውን ነገር ለእግዚአብሔር ብሎ እንደሌለው አድርጎ እንዲናገር ቤተክርስቲያን አትፈቅድም። አይ ሁሉን ተከተልን ያለውን ሽጦ ይሌለው ወይ ካላችሁ ያለውን ሽጦ ነው የሚለው አይደል? ነበረው መጀመሪያ ማለት ነው። ከሌለውስ ስለሌለው ነው ማለት ነው። ስለዚህ ናቀ አይባልም። ዓለምን ናቀ የሚባለው ኖሮ ትቶት ለነዳያን ሰጥቶ ቢመጸውት ይሰው ዓለምን ከሌለው ግን ዓለምን የናቀችው እሱ አይደለም ማለት ገብቷችኋል አይደል? ይሄን በጣም እንደው አበክራችሁ እንድትይዙት ነው። ሁሉን ትተን ተከተልና አለ ቅዱስ ጴጥሮስ። ጌታ ሆይ ሁሉን ትተን። ቅዱስ ጴጥሮስ በእውነት የዋህ ነው። በነገራችን ላይ ሁሉን ትተን ሲል ብዙ ነገር ያለው እንዳይመስላችሁ። አንድ ጀልባና አንድ አህያ ነበረችው። ሁሉን ትተን ሲል በቃ ብዙ ነገር ይመስላችኋል። ግን ፖቴንሻሊ ሰርቼ አድጋለሁ የሚለውን እቅዴን ትቼ ማለት ነው አይደል? ያቺ ጀልባ ብዙ አሳ ታመጣለች፣ ያቺ አህያ ብዙ ዕቃ ትሸከማለች። አገኝ ነበር የማግኘት ፍላጎቴን መተውኝ ማለት ነው። ግን ቢያንስ ትንሽ ነገር ትቷል ማለት ነው። ስለዚህ ቤተክርስቲያን ድህነትን የምታወድስ አንዳንዶች እንደውም በግልጽም ይቺ በተለይ ኦርቶዶክስ ቤተክርስቲያን ነች ድህነትን ያንሰራፋችሁ ምናምን የመሳሰለ ነገር ሊሉን ይሞክራሉ። ልመናን ስለ ምጽዋት ስናስተምር ልመናን ታስፋፋላችሁ ይላሉ። እንደ ሀገር እየለመንን እንደ ግለሰብ እንዴት ይከለከል? ይሄ በጣም ያሳዝናል። መጽሐፍ ቅዱስ ምን ይላል? ይህንን በደንብ ልንገራችሁ። መጽሐፍ ቅዱስ ድህነትንና ባለጸግነትን የሚያያይዘው ከስንፍና ጋር። አንድ ሰው ድሃ የሚሆነው ሰነፍ ስለሆነ ነው። እስቲ ላንብብላችሁ። ምሳሌ 10
4 የትጉህ እጅ ትገዛለች። እስቲ በሉ የትጉህ እጅ ትገዛለች፣ የታካች እጅ ትገብራለች። ማለት የሚገብረው ታካች ሰው ነው፣ ሰነፍ ሰው ነው። የሚገዛው ደግሞ ምንድነው? ትጉ የሆነ ሰው። ትጋትን ነው የሚያደንቀው መጽሐፍ ቅዱስ። ስንፍናን በጣም ይጠየፋል። ስንፍናን ብቻ ሳይሆን የስንፍና አስተሳሰብን መጽሐፍ ቅዱስ ያወግዛል። ማለት ሰነፍ ሰው ገንዘብ ቢያገኝም ስንፍናው አይለቀው፣ ጥሩ ሰነፍ ነው የሚሆነው፣ ወይም ሀብታም ሰነፍ ነው የሚሆነው። አንዳንድ ሰው አሁን ገንዘብ ብታገኝ ምን ትሰራበታለህ ሲባል ቁጭ ብዬ እበላለሁ ለምን እሰራለሁ ይላል። ቁጭ ለማለት ነው ገንዘብ የሚፈልገው። እየሰማችሁ ነው? ስለዚህ መጽሐፍ ቅዱስ ይህን በግልጽ ያወግዛል። የከበረ መዝገብ በጠቢብ ቤት ይኖራል፣ ገንዘብ፣ ሀብት፣ ንብረት በጠቢብ ሰው ቤት ይኖራል፣ አእምሮ የሌለው ሰው ግን ይውጠዋል ይላል። ያንን ብዙ ሀብት ንብረት ምን ይለዋል? ይውጠዋል፣ ያጠፋዋል፣ ያባክደዋል ይላል። ስለዚህ ለሰነፍ ሰው እንደውም ገንዘብ እንዳይሰጠው ነው መጽሐፍ ቅዱስ የሚናገረው፣ አይገባውም ይላል። ላንብብላችሁ። በረዶ በበጋ በሉ እስኪ፣ በረዶ በበጋ ዝናብም በመከር። በበጋ በረዶ አለ እንደማይገባው፣ ዝናብም በመከር እንደማይገባው እንዲሁ ሰነፍ ክብር አይገባውም ይላል ምሳሌ 26:1 ላይ ነው። ስለዚህ ገንዘብ ሰነፍ እጅ ላይ ቢገባ ጥሩ አይደለም። እንደውም ምን ይላል? ገንዘብ መኖሩ በሰነፍ እጅ ገንዘብ መኖሩ ስለምንድን ነው? ጥበብን ይገዛበት ዘንድ አይምሮ የለውም እና ይላል። ስለዚህ ገንዘቡ መኖሩ አይደለም እንዴት እንደምትጠቀምበት ካላወቅ ምንም አይጠቅምም። በሰነፍ እጅ ገንዘብ ይባክናል። ስለዚህ ሀብትን መጽሐፍ ቅዱስ የሚያያይዘው ተግቶ ከመስራት ጋር ነው። የሰው የከበረ ሀብት ትጋት ነው ይላል። ይህንን ይዛችሁ ሂዱ። የሰው የከበረ ሀብት ምንድን ነው? ትጋት ነው። ምሳሌ 12:27 መጽሐፍ ቅዱስ ከዚህ አልፎ ስንፍናና ታካችነት ላይ ይዘብታል፣ ይቀልድበታል መጽሐፍ ቅዱስ። ብፁዕ አቡነ ቀውስጦስ የተባሉ ሊቀ ጳጳስ አሉ። አሁን በረከታቸው ይደርብን። እሳቸውም ይላሉ ስንፍና ንስሐ የማይገባበት ኃጢአት ነው ይላል። እውነት እኮ ንስሐውን ካህን ፊት ቀርቦ ሰነፍ ነኝ ይላል አይባልም። እግዚአብሔር ይፍታም ለማለት አይመችም እንጂ ግን ኃጢአት ነው። ስንፍና በጣም ብዙ ስራ መፍታት አንዱ እና መጽሐፍ ቅዱስ ሰነፍ ላይ ይዘብታል። እስቲ ሰነፍ ላይ የሚዘብተው ልንገራችሁ ይላል። አንደኛ የጠቢብ ሰው ልብ በስተቀኙ ነው፣ የሰነፍ ልብ በስተግራው ነው ይላል። የጠቢብ ሰው ልብ በየት በኩል ነው? አሁን በቀኝ ነው በግራ እያላችሁ ነው መሰለኝ። ፊዚካሊ ማለት አይደለም። ሰነፍ ሰው ልቡ በግራ ነው ማለት ሁሌ ኔጌቲቭ ነገር ነው የሚታይ። ስራ ይሰራ ሲባል ገንዘቡ ከየት ይመጣል? ንግድ ፍቃድስ ይላል። አስቸጋሪ እኮ አሁን እኮ ይላል። ስራዎች ፔሲሚስት ነው ማለት ነው። ምንም ነገር ተስፋ አይታየው። ታካች ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። ማለት ና እንውጣ እንስራ ሲሉት አይ መንገድ ላይ እኮ አንበሳ ሊኖር ይችላል። ኔጌቲቭ ነገሩን ነው የሚያስበው። በጣም የገረመኝ ይሄ ነው። ሳንቃ ታውቃላችሁ? የእንጨት በር ሳንቃ በማጠፊያው ላይ እንደሚዞር ይላል። እንዴት ነው የሚዞረው? ሳንቃ ሲቲቲቲ ይላል አይደል? ሳንቃ በማጠፊያው ላይ እንደሚዞር ታካች ሰው ባልጋው ላይ ይመላለሳል፣ ይገለባበጣል። በጣም ይገርማል። ሲያስበው ይደክመዋል ገና ሳይሰራ። ገና ምን ይላል? እጁ ላይ ስራ። ይሄን ጥቅስ ደግሞ ያዙ። ምሳሌ 19:24 ታካች ሰው እጁን ወደ ወጪት ያጠልቃል፣ ወደ ሳህን ማለት ነው ሊበላ። እጁን ያጠልቅና ወደ አፉ ግን አይመልሳትም። እየሰማችሁ ነው? ከበደው ምን ማድረግ። ከዛ እዚህ ሲያስበው በቃ እዛው ይቆያል። ይሄ ማለት ሊትራሊ ሰነፍ ሰው ምግብ ቤት ገብቶ ሳህን ውስጥ እጁን ከቶ ይውላል ማለት ነው። እጄ ላይ የሚሰጥ ስራ አለ እግዚአብሔር አንዳንዴ አይደል? መብላት የሚያቅታችሁ ሰዎች አሉ። ቤተሰብ በጣም የሚያሳዝነው አንዳንዴ ቤተሰብ ለፍቶ ትልቅ ሌጋሲ ሰጥቶ ቢዝነስ ሰርቶ ምናምን የሚታወቅ ብዙ ከተማ ላይ ያለ ቢዝነስ ያወረሳቸው ልጆች አፈርድ የሚያበሉት። ይሄ ማለት እጁ ላይ ያለውን ምን ማድረግ ያቃተው ማለት ነው። ስለዚህ ስንፍና መጽሐፍ ቅዱስ አያበረታታም ነው። ወደ ባልና ሚስት ስናመጣው እንግዲህ የገንዘብ ጉዳይ ለባልና ሚስት ያለው አይን እኩል አይደለም። ለባል ያባወራነት ጉዳይ ነው። እንግዲህ ፕሮቫይደር ነኝ ደጋፊ ነኝ የሚል ስሜት ስላለው ለራሱ ያለውን ማመለካከት ጭምር ይነካበታል። ገንዘብ ማጣት መቸገር። ለሴት ደግሞ የደህንነት ጥያቄ ነው፣ እሷንም ይጎዳል። መጽሐፍ ቅዱስ ባልንም ሚስትንም እንዲሰሩ ያዛል። እንዲሰሩ እና የራሳቸውን ኑሮ እንዲኖሩ። አንዳንዴ በንጽጽር ሰዎች ብዙ ገደል ውስጥ ይገባሉ፣ ትዳራቸውን ይበጠብጣል። እነገሌ ያዙት መኪና፣ እነገሌ የሰሩት ህንጻ፣ እነገሌ የሰሩት እንትን እያሉ መከራቸውን ያሉ። ግን የራስህን ሩጫ ብቻ እየሮጥክ ራስህን ብቻ መብለጥ እየሞከርክ ከሰራ በጣም እግዚአብሔርም ይባርክልሃል።
ባለህ ነገር ግን እንድትሰራ መጽሐፍ ቅዱስ በጣም ይናገራል። ድርሳነ ሚካኤል ላይ አንድ ሰው ቅዱስ ሚካኤልን እንደው ሚካኤል ወይ ይርዳኝ ቸገረኝ እያለ አስቸገረው በልመና። ቅዱስ ሚካኤል ተገለጠና ምኑን ልባርክልህ? ለመባረክም እጅ ላይ ትንሽ ያስፈልግ ትንሽ ስራ። እጅ ላይ እግዚአብሔር በሰጠ ነገር የሆነ ነገር እንድትሰራ ይፈልጋል። ተማሪ በትምህርቱ፣ ሰራተኛው በስራው እና ሰነፍ ሆነህ ግን እግዚአብሔር አይባርክልህም፣ የትም አትደርስም። ባልና ሚስት እንዲሰሩ ይፈልጋል። ሚስትን በተለይ ሰራተኛ ሚስቶችን ላንሳላችሁ፣ የወንድ ብቻ አይደለም። መጽሐፈ ምሳሌ ምዕራፍ 31 ላይ ዳዊት ሰሎሞን ያደንቃታል ሰራተኛዋን ሚስት። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ምን ትያለሽ? ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይልቅ እጅግ ይበልጣል። የባሏም ልብ ይታመንባታል። የማን ልብ? ባሏ በሷ ይተማመናል። ምርኮም አይጎድልበትም፣ ማለት የሰራው ነገር አይበላሽም፣ አይባክንም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉ አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ነች፣ ከሩቅ አገር ምግቧን ትሰበስባለች። እዚህ ላይ ያለችዋ ሴት ኤክስፖርት የምትሰራ ኢምፖርት የምትሰራ በጣም ኃይለኛ ነጋዴ ነች፣ ዝም ብላ አይደለች። እንደ ነጋዴ መርከብና ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ትነሳለች፣ ለቤቷም ሰዎች ምግባቸውን፣ ለገረዶቿም ተግባራቸውን ትሰጣለች፣ ስራ ታዛቸዋለች። እርሻን ተመልክታ ትገዛለች፣ መሬት ሁሉ የምትገዛለች። ከእጇም ፍሬ ወይን ትተክላለች፣ ወገቧን በኃይል ትታጠቃለች፣ ክንዷን ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም። የሥራ ቤት ነው ቤቷ። ጣቶቿ እንዝርትን ይዛሉ፣ እጇን ወደ ድሃ ትዘረጋለች። በጣም ትልቁ አንዱ ሀብት ማግኘት የሚፈልግ ሰው እጆቹን ወደ ማመዘርጋት አለ፣ ወደ ድሆች። ለድሃ መስጠት ማለት መቀበል ነው፣ መስጠት አለ። ድሆች መጥተው ሲለምኑን ሁሌ መርሳት የሌለብን ነገር ልክ እንደ ባንክ ሰራተኛ ቁጠሯቸው። አሁን ባንክ ቆጥቡ ይሉ የለ ብቆጥቡ እንደሚሉት መንግስተ ሰማያት እንድንቆጥብ የተላኩ ኤጀንቶች ናቸው ድሆች ማለት። እጥፍ እንዲሰጥህ በጣም ብዙ ገንዘብ ለማግኘት ከፈለክ መጽውት የሚሉ ናቸው። ለድሃ እጆቿን ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። በሌሊት ከቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። ለራሷ ግብረ መርፌ ስጋጃ ትሰራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች እያለ የሐኬትን እንጀራ አትበላም ይላል። የምንን እንጀራ? አጭበርብራ በተንኮል በምን በጉቦ የሚገኝን ገንዘብ አትበላም ይላል። እንዲህ ያለ ልብ ለሁላችን ያድለን። ስለዚህ ሚስት መስራት አለባት፣ ባልም መስራት። ሐዋርያ ሥራ ምዕራፍ 16 ላይ የምናገኛት ሴት አለች፣ ሐር ሻጭ ነበረች። ማን ነበረች ስሟ? የልድያን ልብ እንደከፈትከው እንላለን አይደል? አዎ፣ አንድ ሐር ሻጭ የነበረች ሴት ልቧን ከፈተላት መንፈስ ቅዱስና የጳውሎስን ትምህርት ደስ ብሏት ትሰማ ነበር። ልቤን ክፈተው የልድያን ልብ እንደከፈትከው፣ እንጀራዬንም ክፈተው የልድያን እንጀራ እንደከፈትከው በሉ። እሺ፣ ካሁን በኋላ ኃይለኛ ነጋዴ ነች። ሐር ነው የምትሸጠው። ሐር በጣም ውድ የሆነ ነገር ነው። ሰራተኞች ነበሩ ማለት። ባልና ሚስት ሁለቱም መስራት አለባቸው። የመጀመሪያው። ሁለተኛው ሰው የዘራውን ያንኑ ያጭዳል ለሚለው የልፋት ዋጋ ነው የሚለውን ማመን አለባቸው። በተሰጣቸው መክሊት ማትረፍ አለባቸው። ሁለተኛው ባልና ሚስት አንዳቸው አባካኝ አንዳቸው ቆጣቢ የሚል ስም መሰጣጠት የለባቸው። ብዙ ጊዜ ትዳር ላይ በገንዘብ ጉዳይ ጭቅጭቅ የሚነሳው ወንዱ የሚበትን ይሆንና ሴቷ ሰብሳቢ ትሆናለች፣ ሴቷ የምትበትን ትሆንና ወንዱ ቆጣቢ ይሆናል። እንደዚህ ተባብለው ይመዳደቡና አንተ በቃ መዝራት ነው እያወጣ ትላለች፣ ወይ አንቺ መዝራት ነው ይላል። እንደዛ መሆን የለበትም። ሁለቱም እኩል አስበው ተጠንቅቀው ቤታቸውን መምራት አለባቸው፣ መማከር አለባቸው። ስብሰባ አድርገው በደንብ ይላል መጽሐፍ ቅዱስ። እኔ አይደለሁም። የሉቃስ ወንጌል ምዕራፍ 14 ከቁጥር 28 ከእናንተ ግንብ ሊሰራ የሚወድ ቢኖር፣ ህንፃ የሚሰራ ቢኖር ለመደምደሚያ የሚበቃ ያለው እንደሆነ ተቀምጦ ኪሳራውን የማይቆጥር ማን ነው ይላል። ካልኩሌት እንድናደርግ ነገረን ክርስቶስ። ምንም ስራ በቤታችሁ ልትገነቡም ቢሆን አዲስ ስራ ልትጀምሩም ቢሆን ባልና ሚስት ቁጭ ብለው ያላቸውን ገንዘብ ጽፈው ስንት አለን፣ እንዴት ነው ለአሰብነው ነገር ይበቃሉ ብለው መነጋገር፣ በጀት መመደብ አለባቸው። ስለዚህ ቁጭ ብሎ የማይቆጥር ማን ነው ከናንተ መካከል? አለዚያ ግን ጀምሮት ሳይፈጽመው ቢቀር ሰዎች ጀምሮ አልፈጸመም ብለው ይዘብቱበታል ይላል። ስለዚህ በደንብ መነጋገር፣ መተማመን፣ በግልጽ ፋይናንሻል የሆነ ወይም ከገንዘብ ጋር የተያዘ ነገር ባልና ሚስት መደባበቅ የለባቸው። እየሰማችሁ ነው። እዚህ ላይ እኔ ምሳሌ ሳጣ ያገኟቸው ምሳሌዎች በጣም ገርመውኛል። ደግሞ ለምሳሌ ይሆናሉ። ያው አጨራረሳቸው ባያምርም ሐናንያና ሰጲራ ይባላሉ ባልና ሚስት። እየሰማችሁ ነው።
ሐናንያና ሰጲራ ሐዋርያት የጋራ ኑሮ በሚኖሩ ሰዓት አምጥተው መዋጮ የሚሰጠው ሁሉም ያለውን በሙሉ ገንዘብ አምጥቶ ይሰጣል። እነዚህ ባልና ሚስት ግን ሲያስቡት የሐዋርያት ማህበር ቢፈርስ በኋላ ምን እንሆናለን ብለው ፈሩ። ስለዚህ ግማሹን ሀብት ደበቁና መጥተው ለጴጥሮስ መጀመሪያ ባሏ መጣ፣ ይሄ ብቻ ነው ያለን አለው። ይሄ ብቻ ነው ያለው አለው። አዎ መንፈስ ቅዱስ እንዴት ታታልላለህ ብሎ ትቀሰፋለህ እዚሁ አለው። መልአክ መጥቶ ቀሰፈው፣ ሞተ ይላል። አስከሬኑን ወሰዱ ሰዎች። ሚስትም መጣች። ይሄ ብቻ ነው ያላችሁ አላት ጴጥሮስ። አዎ አለች፣ የባሏ ቤት ማለት ነው። ሲላት ባልሽን የወሰዱ ሰዎች አንቺንም ይወስዱሻል አላት። እሷም ተቀሰፈች፣ ወዲያው ሞተች። እነዚህ ሰዎች ለቤተ ክርስቲያን ሰጥተው ስለቀነሱ ብቻ ለምን ተቀሰፉ የሚለውን ሊቃውንቱ ሲተረጉሙት በምድር መቀጣጫ እንዲሆኑ ቀሰፋቸው እንጂ ለሰጡት ግን በሰማይ ምን አግኝተዋል? ዋጋ አግኝተዋል። ልክ እንደ ኦዛ ታቦቱን ነክቶ ተቀሰፈ፣ ግን ታቦቱን ለማዳን ማሰቡ ደግሞ በሰማይ ምሕረት ያሰጠው። ስለዚህ እነዚህ ባልና ሚስት ግን ለምንድን ነው ያነሳዋቸው? በገንዘብ ጉዳይ አቋማቸው ስንት ነው? አጨራረሱ በአምርም ማለት ነው። አይደባበቁም፣ አንድ አይነት ማለት ነው። በገንዘብ ጉዳይ መወያየት ያስፈልጋል። የመጨረሻው ነጥብ በገንዘብ አለመወስለት ነው። በባልና ሚስት በትዳር መካከል በገንዘብ ጸብ እንዳይኖር ፋይናንሻል ቺቲንግ ይባላል። ምንድነው? ባል አንደኛ አንዳንድ ባሎች ስለ ገንዘብ ማውራት አይፈልጉም። በቃ በዚህ ጉዳይ ላይ ስብሰባ ውይይት የማይፈልግ ባል አለ። የማትፈልግ ሚስት ልትኖር ትችላለች። ለኔ ታዩ ይላል። አንቺ በቃ ምን ቸገረሽ? የምሰጥሽን እንደሚሆን ማድረግ ነው። ለኔ ታዩ። ይሄም በጣም ስህተት ነው። ሁለቱም እኩል ማወቅ አለባቸው። ችግሩ የሚሆነው ምንድነው? ባል ሁሉን ነገር ለኔ ታዩ ብሎ ገንዘብ ሰጪ ሆኖ ይቆይና ወይ አደጋ ቢደርስበት ወይ ቢታሰር ቢቸገር ሚስት ዙሪያው ገደል የሚሆንባት በጣም ትቸገራለች። ስለዚህ መነጋገር ያስፈልጋል። መደባበቅ አያስፈልግም። ደሞዛቸውን የሚደብቁ አሉ ባሎች ከሚስቶች። ግን እንኳን ገንዘብህ ያንተ አካል ራሱ የማን ነው? የሚስት ነው። እንዴት ትደብቃለህ ይላል ቅዱስ ዮሐንስ አፈወርቅ። እዳም መደበቅ አለ። እዳ የሚደብቅም አለ። በኋላ አንድ ነገር ሲሆን ይመጣል እዳው ፍጥጥ ብሎ ማለት ነው። በገንዘብ መበቃቀል ማለት ባል የሆነ ወጪ ሲያወጣ ነው አወጣ ችግር የለውም ብላ እሷም። ስለዚህ መመካከር፣ መወያየት የገንዘብን ፈተና ለማለፍ ያስችላል። ጥቅስ ላንብብላችሁና ጨርሳለሁ። የበጎችህን መልክ አስተውለህ እወቅ። የምንህን መልክ ምን ያደርጋል? አሁን መልኩ ታወቀ አልታወቀ መጽሐፍ ቅዱስ ምን እያለን ነው? የበጎችን መልክ አስተውለህ እወቅ፣ በከብቶችም ላይ ልብህን አኑር። ምን ማለት ነው? በጉ ሊያረጅ ይችላል፣ ታሞ ሊሆን ይችላል፣ ላይዘልቅ ይችላል፣ እድሜው ለእርድ ሊሆን ይችላል፣ ለእርሻ አቅም ሊያጣ ይችላል። ይህን በደንብ አስተውል ይልና ባለጠግነት ለዘላለም አይኖርምና ይላል። ለምን አይኖርም? ለዘላለም። ስለዚህ ማግኘት እንዳለ ምን አለ? ማጣት አለ። ባልና ሚስት ቁጭ ብለው ረጅሙን የህይወት ጎዳና ለመጓዝ በገንዘብ ጉዳይ ገንዘብ ብቻ ሳይሆን መገናዘብ ያስፈልጋል። የሰማነውን በልቡናችን ያሳድረው።